ብሩክና ሀይሚ ወደ ሙሺ ቤት ተመልሰዋል። ሙሺን በሚገርም አቀባበል ከተቀበለቻቸው በኋላ የተናገረችው ወሳኝ ነገር አለ። ይህም እንግዲህ ከአሁን በፊትም ስትናገረው የነበረና ከሀብም ጋር የተነጋገረችበት ነገር ነው። እሱ ምንድን ነው የሚለውንም ይዤላችሁ መጥቻለሁኝ። ሰላም ውድና የተከበራችሁ የቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን እስከ መጨረሻ ሳታዩ ደግሞ አስተያየት ለመስጠት አትቸኩሉ። ምክንያቱም አዳዲስ ነገሮች አሉ ዛሬ በጣም ደስ የሚሉ ማለት ነው። ብዙ በተለይ ደግሞ ካሳለፍነው ሳምንት ብዙ ጊዜ ጥሩ የሚባል ጊዜ አይደለም ያሳለፍነው። እንደምታውቁት በብሩክና በሀይሚ መካከል በፕራንኮ ጉዳይ ብዙ አወዛጋቢ ብዙ የሚያሳስቡ የሚያስጨንቁ ቀናቶችን አልፈን እንግዲህ እድሜ ለእሙሼ ባይዘዌ ይህ ነገር ይራዘም ነበር። ብዙዎቻችንም በጭንቀት እንደዚሁም ደግሞ ግማሾቻችን ከሌሎቻችን ጋር ልንከፋፈል የደረስንበት ጊዜ ነበረ። ታስተውላላችሁ መቼም። በተለይ ደግሞ ሀይሚ እያሳለፈችው ያለችው ነገር አይገባትም ባይነበርኩኝ እኔ ለራሱ። ምክንያቱም አንድ ሰው ቢያንስ አንድ ሰው የሚያዳምጠው ሰው ሊኖር ይገባል። እርግጥ ሀይሚ ሰው አታለች እያልኩ ሳይሆን እንግዲህ ናኒ ምንም ቢሆን ከሀብ ጋር ነው ብዙ ህይወቷና በናኒና በሀብ መካከል ለራሱ ጉዳዩ ክፍተት ሊፈጥር ትንሽ ነበረ የቀረው። ሀብ ነገሩ ስለገባው ከብሩክ ጋር ስለተነጋገረ ኦልሬዲ እሱ የሚቋቋመው ነገር ሲሆን ለሀይሚና ለናኒ ግን አዲስ ነገር ነበር። ይህ ነገር ቢያንስ እኔ እሷን ስለተረዳኋት አንተ ልትረዳኝ ይገባል አይነት ሁኔታ ላይ ሆኖ ነበረ። እንደዚሁ በኦዲየንስ መካከል ብዙ ክፍተት ሊፈጠር ጫፍ ላይ ደርሶ ነበር። እድሜ ለሙሼ ሁሉን ነገር ያልገባንን እንቆቅልሾች የብዙዎቻችንን ለመከፋፈል መንስኤ ሊሆን የሚችለውን ነገር ግልጽ አድርጋልናለች። ፕራንክ መሆኑን ቶሎ እንዲታወቅ አድርጋልናለች። በዚሁ አጋጣሚ ብሩክም ይቅርታ ጠይቋል። ባይዘዌ ወደ ዛሬው ርዕሴ ስመለስ ወደ ሙሼ ቤት ተመልሰዋል። ሙሼ ባሳለፍነው ፕራንኮን ግልጽ ካደረገችልን በኋላ አላየናትም ነበረ። በሀብም ቤት እንደዚሁም በቡራም እየጠበቅናን ነበር። ዛሬ መታለች። እንደዚሁ በትላንት በተደረገው ነገር በተደረገው ቪዲዮ በተለቀቀው ቪዲዮ ላይ በጣም ደስተኛ እንደሆነች እና ያንን ደስታ ደግሞ እሷም ቤት ቀጥለዋለች ማለት ነው። ብዙዎቻችን ለሙሼ ያለን ክብር ለሙሼ ያለን ፍቅር ከጨረቃዎች እኩል ከዛም በላይ ነው። ሙሼን በጣም እንወዳታለን፣ እናከብራታለን። ረዥም እድሜም ከሙሉ ጤና ጋር እንመኝላታለን። እንግዲህ የእነሱም ደስታ የደስታቸው ምንጭ ናት ሙሼ። አሁንም ያደረገችው ነገር በጣም ደስ የሚል ነገር ነው። እንደዚሁ በአሁኑ ላይ ሙሼ መልካም ምኞቷን ለሁሉም ልጆቿን የተመኘችው እንደዚሁም በናኒና በሀብ መካከል ተፈጥሮ የነበረው እያንዳንዱ ነገር እንደዚሁ በብሩክና በሀይሚ መካከል ተፈጥሮ የነበረው ነገር ሁሉም ነገር ተስተካክሎ አሁን ላይ እኔ የምላችሁን ነገር ለማድረግ ዝግጁ ናችሁ ወይ ስትል ነበረ። ሙሼ ስትል የነበረው ነገር ምንድን ነው? ባይዘዌ ሙሼ ስትል የነበረው ነገር የሽምግልናው ጉዳይ ነው። ሀይሚና ብሩክ ወደ ቡታጅራ የሄዱት በዓሉን አስመልክቶ ነው። በዓሉንም በቻሉት አቅም ደስተኛ ሆነው ለማክበር ሞክረዋል። የቻሉትን ያክል ደስተኛ ለመሆን ሞክረዋል ማለት ነው። ምንም ነገሮች እንደጠበቁት ባይሆንም ብቻ በቻሉት አቅም ታግሰው ነገሮችን ደስ በሚል መልኩ ቤተሰብን ባልበጠበጠ መልኩ፣ ምክንያቱም የነሱ ችግር የነሱ ግጭት ቤተሰብ ጋር መድረስ የለበትም በሚል መልኩ ከአሁን በፊት ተነጋግሮ የነበረበት ነገር ነው። ምንም በስተመጨረሻ ላይ ቤተሰብ ገብቶ ነገሩን ማስተካከል ቢችልም ብቻ በዓሉን ደስ በሚል መልኩ ነበረ ከቤተሰቦቻቸው ጋር እንደዚሁም ከጓደኞቻቸው ጋር ያከበሩት። አሁንም የ300 ኬውን እና የ350ውን ኬ ሰሞኑን እንደሚያከብሩ ባይዘዌ 350ው እና 300 ኬው የብሩክና የሀይሚ ማለት ነው በአንድ ቀን እንደሚደረግ ነው ብዙ ልጆች መልእክት እየሰጡኝ ያሉት፣ ኢንፎርሜሽን እየሰጡኝ ያሉት። የብሩክ 350ው እና የሀይሚ 300 ማለት ነው አብሮ ነው የሚደረገው። ኦልሬዲ እሱም ሰሞኑን እንደሚሆን
በዛን ቀን ደግሞ ለሀይሚ ትልቅ ከአሁን በፊት ሰጥቷት የማያውቅ ስጦታ እንደሚሰጣትም ሲናገር ነበር። እንደሚመስለኝ ለሀይሚ በአሁኑ ላይ እርግጠኛ ልሆንበትና እነግራችኋለሁ። ምክንያቱም ሁለት ልጆች የነገሩኝ ነገር ካለ አለ እሱ እኔም ለራሱ የነሱ ሀሳብ ትክክል መስሎኛል። እስኪ በደንብ ላጣራና ለስጦታ የምትሰጠው በ350ው የምትሰጠው ስጦታ አለ። እንግዲህ ከአሁን በፊት ተሰጥታ የማታውቀው ስጦታ ብሩክ ለሀይሚ ሰጥቷት የማያውቀው ስጦታ ምንድን ነው ብዬ ስጠይቅ እስኪ ቆይ ለጊዜው ልቆይ። ባይዘዌ ደስ የሚል ነገር ነው። ባይዘዌ ትላንትም ብሩክ የተናገረው ነገር ነው። እናንተም ግዙ እያለ ሲናገር ነበረ። ንግግሩን በደንብ አዳምጣችሁታል ብዬ ተስፋ አደርጋለሁ። ካዳመጣችሁት ደግሞ ብሩክ ለሀይሚ ምን ሊገዛላት እንዳሰበ በዚህ ላይ ታውቁታላችሁ። እናንተም ይኖራችሁ እናንተም ግዙ እያለ ጓደኞቹን ሲናገር መልካም ምኞቱን ሲገልጽ ነበር። ይህ ማለት ለሀይሚ በቅርብ እንደሚገዛላት እና የ300,000ውን ስታከብር ወይም በሰኔ ውስጥ ነው አይደል ልደቷ፣ የልደቷ ቀን ከሁለት አንዱ መኪና ሊገዛላት እንደሆነ ፕሮሰስ እንደተጀመረ ሰምቻለሁኝ። መኪናውን የምትሰጠው የልደቷ ቀን ነው ወይስ 300,000 ስትገባ የሚለውን ግን እስካሁን ድረስ ብዙም አላጣራሁም። ባይዘዌ ሁሉም ተከታታይ ስለሆኑ የአንድ ወር ልዩነት ለራሱ ያላቸው አልመሰለኝም። ምናልባት የአንድ ወር ልዩነት ቢኖራቸው ነው። ይህ ነገር ደግሞ እንደሚሳካ ተስፋ አደርጋለሁ። ለሀይሚ ከዚህም በላይ ይገባታል። ሀይሚና ብሩክ ከዚህም በላይ ደግሞ ስኬታማ ሆነው እኛም በእነሱ ደስታም ሆነ በራሳችን ደስታ የምንደሰትበት ቀን ይመጣል ብለን ተስፋ እናደርጋለን። ሀይሚዬ ይገባታል ባይኔ። በዚህ አጋጣሚ ብዙዎቻችን ይገባታል ብለን እንዳንናገር ጉዳዩ ሰርፕራይዝ ነው ሊሆን እየተፈለገው። ስለዚህ ሰርፕራይዟን ማበላሸት የለብንም። እንግዲህ መልካም ምኞት አለን። ጉዳዩ ፕሮሰስ ላይ ባይዘው ዝም ብላችሁ እንደፈለጋችሁ እንደ ሸቀጥ አይደለም። እንደነዚህ አይነት እቃዎችን እንደነዚህ አይነት ንብረቶችን ለመግዛት ቀደም ብላችሁ የምታስይዙት ፕሮሰስ አለ፣ የምታጣሩበት ሂደት አለ፣ ብዙ ፕሮሰስ አለው እና ምናልባት ፕሮሰሱ ራሱ እስከ 3 ሳምንት በላይ ሊፈጅ ይችላል እና በጥቅሉ ደስ የሚል ነገር ነው። ይህ ነገር ደግሞ እንደሚሳካ ተስፋ እናደርጋለን። እንግዲህ ከአሁን በፊት ከዚህ ዓመት ውስጥ ብዙ ስኬቶችን አይተናል። በስኬቶቻቸውም ደግሞ በጣም ደስ ብሎናል። እንደዚሁም በራሳችን ሕይወትም ብዙ ያሳካናቸውና ያቀድናቸው ነገሮች አሉ። በተሳኩት ደስተኞች ነበርን። የሚሳኩት ብለን ተስፋ ያደረግናቸው ደግሞ እንደሚሳኩ ተስፋ እናደርጋለን። ይህም የሀይሚ የመኪናው ጉዳይ ይሳካል ብለን ተስፋ እናደርጋለን እና ይህን ደስ የሚሉ ቀናቶች በቅርብ ከአሁን በኋላ እስከ ሽምግልናው እስከ ሰርጉ እያንዳንዱ ነገር ሀይሚና ብሩክ አንድ ሆነው እንደሚመጡ እንደዚሁም ደስተኛ ሆነው ቤተሰብም ኦዲየንስም ጓደኞቻቸውም ራሳቸውንም ጭምር ደስተኞች ሆነው እንደሚመጡና ከአሁን በኋላ በመካከላቸው የሚያጋጭ ነገር ላለመፍጠር እነሱም ደግሞ በሁለታቸው መካከል ክፍተት ላለመፍጠር እየሞከሩ ነው ያሉት። ይህም ነገር ደግሞ ይበልጥ ሞሪስ ይሳካል ብለን ተስፋ እናደርጋለን። ይህ ሲሆን ብዙ ጊዜ ከፈጣሪ ፍቃድ በታች በዙሪያችን ያሉ ጓደኞች ወሳኝ ናቸው። ጓደኛ በጣም ወሳኝ ነው። ባይዘው ብዙ ጊዜ ትኩረት የማንሰጠው ነገር ቢኖር የጓደኛ አመራረጥ ነው። እንደዚሁም ደግሞ ከሰዎች መስማት ያለብንንና የሌለብንን ነገሮች ለይተን አለማወቅ ነው። ብዙ ሰዎች ከመጠን በላይ ጓደኛ እናብዛና እነዛ ጓደኞቻችን ባሉን ልክ ነው ብዙ ጊዜ ራሳችንን የምንገምተው። በተናገሩት ልክ ነው ብዙ ጊዜ ራሳችንን እዛ ውስጥ የምንፈልገው እና እያንዳንዱ ሰው የተለያየ ሀሳብ ሲሰጠን እኛም አቋማችን የተለያየ የሚሆንበት ጊዜ አለና ከጓደኞቻችን ጋር ከቤተሰቦቻችን ጋር እንደዚሁም ከትዳር አጋራችን ጋር የመስማማት እድላችን በጣም ጠባብ ነው የሚሆነው እና ራሳችንን ማየት ያለብን በራሳችን ውስጥ ነው። እኔ እንደዛ ብዬ ነው የማስበው። አንድ ሰው መጥቶ ጓደኛሽ እኮ እንደዚህ ነው ወይም ባልሽ እንደዚህ ነው ቢለኝ፣ ያኛው ደግሞ ኧረ እንደዚህ አይደለም እንደዚህ ነው ቢለኝ፣ ለባሌ ያለኝ አመለካከት በእነሱ ንግግር መታየት አለበት ብዬ አላስብም። እንደዚሁ ራሴንም ጭምር አንቺ እንደዚህ ነሽ ቢሉኝ ብዙ ጣጣ የለኝም። ባይዘው ለእንደነዚህ አይነት ነገር እና
መልካምም ቢሆን ያን ያህል አይሞቀኝም፣ መጥፎም ቢሆን ደግሞ ያን ያህል አልደናገጥም እና እንደዚህ ነው መሆን ያለበት። በዛ ላይ ጓደኛ ማብዛት ጥሩ አይደለም። እንደዚሁ በነገሮች ላይ በተለይ ጓደኛ አመራረጥ ላይ ብዙዎቻችን ትኩረት እናደርግበት የሚገባ ነገር ነው። ባይዘዌ ወደ ዛሬው ርዕሴ ልመለስና ሀይሚና ብሩክ እንግዲህ ወደ ቤት ሲመለሱ ሙሽዬ ደስ በሚል መልኩ እንደተቀበለቻቸው እንደዚሁም የሽምግልናውን ሀሳብ እንዳነሳችባቸው በዚህ ነገር ላይ ችግር የለም በማለት ተነጋግረዋል። እንደዚሁ ወደ አዲስ አበባ መቼ እንደሚሄዱም ጭምር ሲያብራሩ ነበረ። ብሩክና ሀይሚ ከዛም ሁሉ ውጣ ውረድ በኋላ ወደ ሰላም ወደ ደስታ በመምጣታቸው ብዙዎቻችን ደስ ብሎናል፣ ለእኔን ጨምሮ በእነሱ አንድነት በእነሱ ስኬት በተለይ ደግሞ በሁለት ዓመት ማለቴ በሁለት ዓመቱ ክብረ በዓል ላይ ትንሽ ሙሽዬ ያለመገኘቷ ግራ ቢያስገባኝም ዛሬ ደግሞ በቤቷ ደስ በሚል አቀባበል ባይዘዌ ከካሜራ ጀርባ እንደነበረች አንዳንድ ልጆችም ነግረውኛል። ነገር ግን በካሜራ ፊት ለፊት ደግሞ ዛሬ መታለች። እንደዚሁም መልካም ምኞቷንም ለሀይሚም ሆነ ለብሩክ ለናኒም ሆነ ለሀብ ያላትን መልካም ምኞትም ገልጻላቸዋለች። ሙሽዬ በድጋሚ ረዥም እድሜ ከሙሉ ጤና ጋር እንደዚሁም ደግሞ ለመላው ለእናት አባቶች ለሁላችንም ማለትም በህይወት ላሉት ረዥም እድሜ በሙሉ ጤና ጋር እንመኛለን። በቪዲዮ ላይ ያላቸውን አመለካከት ማንኛውንም አመለካከት በኮመንት ስር መጻፍ ትችላላችሁ። እንደዚሁም ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ